ደሞ ሰዓትሽ ደረሰ? ዛሬ እንኳን መውጣት አልፈለኩም ብታይ፣ ግን ጭቅጭቃቸው የደወሉ አላስቀምጥም አሉ። በቃ አንቺ ልጅ ስለወደፊትሽ ማሰብ የሚባል ነገር ምንም አልፈጠረብሽም ማለት ነው? ደግሞ ምን ማለት ነው ስለወደፊት ማለት? ይኸውልሽ እህቴ፣ እኔ ስለ አንቺ ወደፊት ህይወት በጣም ነው እያሳሰበኝ ያለው። ቆይ ማን የሚያገባሽ? አሁን እያደረግሽ ያለሽውን ነገር እያየ ማን ነው አብሮሽ ለመኖር የሚያስበው? ታይ እንጂ ገና ለገና ባላጣለው ብዬ እንዳንቺ ተጎራምቼ ልቀመጥ? ደግሞ እኔም ስልሽ ንግስት ማን ቢሆንስ አግኝተው ነው? ለማንኛውም አሁን እያደረግሽ ያለሽው ነገር ወደፊት ጣጣው በጣም ብዙ ነው። እሺ እስቲ አንቺ የምትይው ጣጣ በመዝናናት ይወጣ እንደሆነ እናያለን። ለማንኛውም መልካም አዳር። ከ6 ሰዓት በፊት ከመጣው ደውልልሻለሁ። ስልክ አንሺልኝ። እሺ ቻው አክስቴ። ማለቴ የቴ ቻው በይ። ዴቭ እንዴት ነሽ ቅድስት? ቆይ አንተ አሁንም ድረስ ሀዘን አልወጣልህም እንዴ? ይኸውልህ ሀዘን ሲበዛ ጥሩ አይደለም። ምን ነበረበት አንቺ እንደምታወሪ ሁሉም ነገር ቀላል ሆኖ በቅጽበት ሁሉም ነገር ረስቶ ፈገግ ማለት ብቻ። በል እንግዲህ አትፈላሰፍብኝ። ወዴት እየሄድክ ነበር? ምንም ዝም ብዬ አንድ ሁለት ነው። በቃ እስከዛ ድረስ ትሸኘኛለህ እንጃ። በቃ እኔ በዚህ ጋር ነኝ። አንተ ቆይ ከሰፈር መዝናኛ ምናምን አትላቀቅም እንዴ? ወጣ ብለህ ተዝናና እንጂ። እኔና አንቺ የሚለያየ ነገር ምን መሰለሽ? አንቺ ለመዝናናት ነው የምትጠጪው፣ እኔ ደግሞ በቃ ለመጠጣት ብቻ ነው የምጠጣው። እንዴ ከጠጡ አይቀርማ ግዳውን እየተባለ ነው እንጂ ዘና እያልክ ለማን አባቱ ብዬ ነው የምቆዝመው? ማን ፈልጎ የሚቆዝም አለ ብለሽ ነው? አንተማ ሽጉጥ ተደቅኖ በምትቆዝም ነው እኮ የምትመስለው። ለማንኛውም ይሄ ሙድ ሳይጋባብኝ ብንለያይ ይሻላል። በልበል ቻው። እኔ ምልሽ የኪራዩን ብር ተቀበልሽ እንዴ? አዎ። ምን ነው? በጣም ጥሩ። በቃ በጣም ብር ያስፈልገኛል። ስለዚህ ነገ ትሰጪኛለሽ። ቅድስት አይቻልም። ደግሞ ለምንድን ነው አይቻልም? በጣም ብር እያባከንሽ ነው። አይደለም ማባከን፣ ለምን አልበትነውም? አንቺ ይመለከትሻል። የራሴ ድርሻ እኮ ነው እንዴ። እህቴ እኮ ነሽ። ለምን አይመለከተኝም? ይኸውልሽ በአንድ አመትም ቢሆን የምበልጥሽ ታላቅ እህትሽ እኔ ነኝ። ትልቅነት በእድሜ አይደለም። እሺ ሴትዮ እኔ አንቺን አልችልሽም። ቃላቶቹን ራሱ ጌት እንደምታመጫቸው አላውቅም። ለማንኛውም ብሩን ነገ አዘጋጅልኝ። እኔ ምን አገባኝ? ሰጥሻለሁ። ከዛ በኋላ ደርሶብሽ ስታለቃቅሽ አይሽ የለ። ደግሞ እኔ ምን ሆንክ ብዬ ነው የማለቃቅሰው? ለሚያለቃቅሰው ለዳዊት እንኳን በጣም ነው ማዝንለት። እኔ ለማን ብዬ ነው የማለቅሰው? እኔ ሰው አልሞተብኝ፣ አልተጨነቅኩ። ቆይ ለምን ብዬ አለቅሳለሁ? ማን ነው ደግሞ ዳዊት? ዳዊት ነው አታውቂውም? እንደውም ከኛ ቤት ጀርባ ያለው አሁን ቅርብ ጊዜ እናቱ የሞተችበት። አይ እኔ ብዙም አላወኩትም። ሀዘን ማብዛት ጥሩ አይደለም። ተረጋጋ ብሎ ምንም የሚሰማ አይነት ልጅ አይደለም። ደግሞ እየጠጡ አለመዝናናትን የሚያክል ትልቅ ቅጣት የለም። ለነገሩ እኔ ምን አገባኝ? አንቺ ነሽ እያሟረትሽ የማይሆን ነገር የምታስቀባጥል።
እንዴ አይኔ ነው ወይስ አንቺ ነሽ? ምን ነው? አይ ሰዓትሽ ደርሷል ብዬ ነው። ቆይ እንዴት አልወጣሽ? እባክሽ ዛሬ ሙዳቸው አሪፍ አይደለም እና ወጥቼ ደግሞ ከሚጦሉብኝ እዚሁ ቤቴ ውስጥ ባወደደድል ይሻላል ብዬ ነው። ታዲያ እዚህ ከምትቀመጭ ትነሽ ቤተክርስቲያን ሄዳ በዛውም ዛሬ ጸሎት ታደርጊያለሽ። አረ በስመ አብ እንዴ! ፈጣሪ የኔን ኃጢአተኛዋን መቼም ነው የማይሰማው። እባክሽ ሞኛችሁኝ። ፈጣሪ እኮ ከሰማይ የወረደው ለጻድቃን ብሎ አይደለም ለእኛ ለኃጢአተኞቹ ሲል ነው። በዛ ላይ ደግሞ ቀና ብለሽ መጸለይሽንና ልብሽ ንጹህ መሆኑን ነው ሰው የሚመለከተው። እዚህ ስብከትሽን ጀመርሽ እኮ እዛ ሂጅ ቢሰማ አይሻልም እኮ? በጣም ጥሩ ሀሳብ ነው። ብድግ በያ። ግን ይኸውልሽ ነጠላ ምናምን አድርጊ እንዳትዪ። ምንም ችግር የለውም። ቀሚስ ከለበስሽ በቂ ነው። እንደዛ ከሆነ ያስማማኛል። ግን ደግሞ እንዳንቺ ረጅም ቀሚስ ምናምን የለኝም። ስለዚህ በቃ አንቺን ለብሽ ይመጣው። አንተ በቃ አንድ ቀንም ቢሆን አትፎርሽም አይደል? እንዴት ነሽ ቅድስት? አለሁ ደህና ነኝ። ነይ ትዙ። ትዝታ ትባላለች። እህቴ ነሽ፣ ተዋወቃት። ዳዊት እባላለሁ። ትዝታ። እና ወደ ተለመደው ቦታ ልትሄድ ነበር? አዎ። ሌላማ ምን መሄጃ አለኝ ብለሽ ነው? ስለዚህ በቃ ታች ድረስ አብረን ሄዳ። ትዝታ ትባላለች። እህቴ ነሽ፣ ተዋወቃት። ዳዊት እባላለሁ። ትዝታ። ታውቂያለሽ፣ ዳዊትን ባየሁት ቁጥር በጣም አንጀቴን እየበላውና እያሳዘነኝ ነው የመጣው። ዳዊት ማለት በቀደም እናቱ ሞቱበት ያልሽው ልጅ ነው? አዎ። ብታይ በቃ በየቀኑ ማታ ማታ ራሱን እስኪስት ድረስ ነው የሚጠጣው። በዛ ላይ እንደዛ ጠጥቶ ገብቶ እቤቱ ደግሞ ማልቀስ። በጣም ያሳዝናል። ቆይ የቅርብ ዘመድ ጓደኛ ቤተሰብ ምናምን የለውም እንዴ? እኔ እኮ ያን ያህል ጠልቄ ስለሱ ዝም አላውቅም፣ ግን አሁን ላይ የሚመስለኝ ብቸኛ እንደሆነ ነው። በጣም የሚያሳዝን ልጅ ነው። እንግዲህ ፈጣሪ መጽናናቱን ይስጣው። አሜን። አባት አባ በሰላም ነው? በሰላም ነው። ውይ አንተ ነህ እንዴ? ኪዱ ያስተዋወቀችን ልጅ ነህ አይደለ? አዎ። መቀመጥ ይቻላል? በደስታ። እዚህ ቦታ ይቺህ አላውቅም። ልክ ነሽ። እኔም መጥቼ አላውቅም። ዛሬ ራሱ እንዴት ብሎ እግሬ ወደዚህ ቦታ እንደመራኝ አላውቅም። በጣም እንደከፋ ታስታውቃለህ። የሚያስከፋ ነገር መች ይጠፋል ብለሽ ነው? እናትህ እንዳረፉ ሰምቻለሁ። መጽናናቱን ይስጥ። አመሰግናለሁ።
ግን እናትን ሁለቴ እንዲሞቱ ባታደርጋቸው ጥሩ ነው። ያው መስመር አለፍሽ አትበለኝና። እንዴት ማለት? እናት ከላይ ሆነው እንደሚመለከቱ አትርሳ። እናት ደግሞ ሁሌም የሚያስደስታት የልጇን ፈገግታና ሳቅ ማየት ነው። አስበዋል? እንደዚህ ያዝነክና ተከፍተክ ሲያዩክ ምን ሊሰማቸው እንደሚችል? የሞት ሞት ሆነባቸው ማለት አይደለም? በጣም አመሰግናለሁ ትዝታ። እንዴ ምን አደረግኩልህና? ዛሬ በጣም ከፍቶኝና ልቤ ተሰብሮ ነበር። ግን ሳይደግስ የማይጣለው ፈጣሪ ለካ አንቺ ሊያገናኘኝ ነበር እዛ ቦታ የወሰደኝ። እኔ ምንም አላደረግኩልህም። በእርግጥ የሰው ልጅ ሲከፋውና ሲያዝን ከሰው ጋር ሲወያይ ትንሽ ቀለል ይለዋል። ስላወራና ስለተወያየን ብቻ ሳይሆን አንቺ ጋር የሆነ ለየት ያለ የሚያረጋጋ መንፈስ አለ። እያበዛህብኝ ነው። ግን እንዳልክ ክብሩን ፈጣሪ ይሰጥ እንግዲህ። አሜን። ዳዊት በጣም የሚያሳዝን ልጅ ነው። አዎ በጣም እንጂ። ግን ቆይ አንቺ ለምን እንደዚህ ያልሽ? ቅድም ቦታዬ ላይ ስሄድ እያለቀሰ አግኝቼው አውርቼው ነበር። እባክሽ እሱ ምንም የሚሰማ አይነት ነገር አይደለም። ብዙ ጊዜ ላወራውን ሞክሬያለሁ። ብቻ ሀዘኑ በዚሁ ከቀጠለ እናቱ እንዳይከተላት እፈራለሁ። ስማም ወልድ፣ አንቺ ምንድን ነው የምታሟረችው? እያሟረትኩ አይደለም። ሀዘኑን ማይረሳ ከሆነ እንደዚህ እንደሚሆን እየነገርኩሽ ነው ያለሁት። ለማንኛውም ልጁ እንዳንቺ ዝም ያለ ስለሆነ ምናልባት ቀርበሽ ብታወሪው ሊያወራሽ ይችላል። ብታጽናኒው ጥሩ ነው። ደግሞ ለነፍስሽም ይሆንሻል። እንደኔ መዝናናት ቢወድ እንኳን ቢሆን ይዤ ወጥቼ በደንብ አይደለም እናቱን ስሙን እንዲረሳ ነበር ማደርገው። እስቲ ሞክራለሁ። ለማንኛውም በቃ እኔ ገብቼ ልተኛ። በኋላ አንዱ ደውሎ እንውጣ ምናምን ብሎ ካለኝ ተወስውሼ ልወጣ ስለምችል ልተኛ። እሺ ቻው፣ ደህና ደሪ። መቀመጥ ይቻላል እንዴ? ዳዊት እንዴት ነህ? ቁጭ በል ይቻላል። አመሰግናለሁ። እንዴት መጣ? እድሜ ላንቺ። ይሄ ቦታ የመንፈስ ሐኪም እንደሆነ እንዲሰማኝ ያደረግሽ። ምናልባትም ማግኘሻለሁ ብዬ። ግምት ላይ ጥሩ ነክ ማለት ነው። እውነት ለመናገር ገምቼ ተሳክቶልኝ አያውቅም። ያው እሱ ፈጣሪ ያገኛት ሲለኝ ነው እንጂ። ሊሆን ይችላል። ዛሬ ግን በትንሹ ቢሆን የተረጋጋክ ትመስላለህ። አሁን ከመረጋጋት ውጪ ምንም አማራጭ እንደሌለኝ እየገባኝ ነው። ልክ ነህ። ግን ፈጣሪ የማንችለውን ነገር አይሰጠንም። ሀዘንም ቢሆን መከፋትም ቢሆን ፍቅርም ቢሆን የሰው መውደድም ቢሆን ሁሉንም መሸከም ከምንችለው በላይ አያሸክመንም። ላያስችል አይሰጥም አይደለም የሚባለው? በጣም ይገርማል። ምኑ? ነገሮችን የምትረጅበት ጥልቀትና የምትገልጭበት መንገድ በጣም ይገርማል። በእርግጥ ነገሮችን ካደረግኩም በጥልቀት ማድረግ፣ ካሰብኩም ደግሞ በጥልቀት ማሰብ፣ ከወደድኩም ደግሞ እንደዛው በጥልቀት መውደድ እንወዳለሁ። ምናልባት እሱም ሊሆን ይችላል በትንሹም ቢሆን ነገሮችን እንድረዳ ያገዘኝ። ወይ በትንሹ ብዙ ሴቶች መልክ ሲበዛ መስታወታቸውን አያምራቸው ነው። አንቺ ግን የውጭውን ውበት ፈጣሪ ጨርሶታል ብለሽ ነው መሰለኝ ውስጡ ላይ ነው የምታተኩሪው። ቁንጅናዬን እንኳን ተው፣ ውበት ግን ውስጣዊ ነው ብዬ አምናለሁ። ልክ ነሽ።
በቃ እዚህ ጋር ተመለስ። ስለነበረን ጊዜ በጣም ነው የማመሰግነው። ለምንድን ነው የምታመሰግነኝ? እኔ እናቴ ከሞተች በኋላ ከማንም ሰው ጋር በዚህ ልክ አውርቼ አላውቅም። ለምን? ሁሉም ነገር ስላስጠላኝ። ሁሉም ነገር፣ ሁሉም ሰው። ለሁሉም ነገር ጊዜ ስጠው። ጊዜ የማይሽረው ነገር የለም። ልክ ነሽ። ጊዜ አይደል አንቺን ሲያገናኝ። ይልቅ በቃ ላስቁምሽ፣ ግቢ። እሺ፣ አንተም ሰላም ግባ። እኔ እንኳን የምገባ አይመስለኝም። የት ልትሄድ ነው? እኔ እንኳን ትንሽ ቀማምሼ ነው የምገባው። ልትጠጣ ነው? አዎ። ይልቅ በቃ ላስቁምሽ። እድለኛ ከሆንኩኝ ነገ ማግኘሻለሁ። ቻው። በይሁቴ ካልመጣው ደህና ደሪ። እሺ። ቆይ ለምን እዛው የሆነ ቦታ ያዘጋጁልሽም? ግን እሱማ እኮ ጥሩ ሀሳብ ነው። እንደዛ ቢሆን ደስ ይለኛል። ግን አንቺን ውዷን እህቴን ደግሞ ለማን ጥዬ? ግድ የለም፣ እኔ ምንም አልሆንም። ሲጀመር ኖረሽም ምንም አልጠቀምሽኝም። ይልቅ ዛሬ ዳዊትን አግኝቼው ነበር። ቆይ ይሄ መገናኘት ግን አልበዛም? አጋጣሚ አቃጣሪ ነው አይደለም የሚባለው? በአጋጣሚ ተገናኘን። አይ ጥሩ ነው። እንደውም በደንብ ተገናኙ። እሺ። ለማንኛውም በቃ የቀረው ነገር ትነግሪኛለሽ። አሁን ግን መሄድ አለብኝ። እሺ፣ ረፍዶብኛል። ቻው። እንዴ ጭራሽ ከኔ ቀድመክ መምጣት ጀመር? እንዴት አልሽ ትዝ? እግዚአብሔር ይመስገን። አንተንም የዚህ ቦታ ሰይጣን ሳይለክፍ አልቀረም። አይ ሰይጣን እንኳን አይደለም፣ ይሄማ መላክ ነው። ሰይጣን አይደለም። ሁል ጊዜ ነው የምትጠጣው? አዎ። ለምን? ምክንያቱም ሁሉን ነገር ስለሚያስረሳኝ። ጥሩ ነገር ባላስብ ምንም ነገር እንዳላስብ ስለሚያደርገኝ ሰላሜን ነው የሚሰጠኝ። ከምንም ነገር በላይ ያሳብ ሸክም ይበልጣል። እንደኔ ግን ሁሉ ጊዜ ማስታገሻ እየተወጉ ከመኖር አንድ ጊዜ ትክክለኛውን ሕክምና አግኝቶ መፈወስ ይሻላል ብዬ ነው የማስበው። መድኃኒት የሌለው በሽታ ከሆነስ? በሚገርም ሁኔታ መድኃኒት የሌለው በሽታ የለም፣ ትክክለኛው ሐኪም ቤት እስከሄድክ ድረስ። ምን ማለት ነው አትጠጣ ማለት? ቆይ ሰው እንዴት ያለ መጠጥ ይኖራል? አንቺ እኮ አንድ ጊዜ ለይቶልሽ ነው። የሰው ልጅ መኖር የማይችለው ያለ እግዚአብሔር ብቻ ነው። በይ አታነካኪ። እኔ ማወራው ሌላ፣ አንቺ የምትተረጉሚብኝ ሌላ። ሰው ግን ቆይ ከአንቺ ጋር እንዴት ነው መግባባት የሚችለው? እኔ የሚገርመኝ ዳዊት እንዴት ከአንቺ ጋር እንደተግባባ ነው። እሱ እኮ እዛ ህይወት ውስጥ የገባው በጭንቀትና በብቸኝነት ነው። እንዳንቺ ማሰብ ተስኖት አይደለም። እሺ በዚህ ልክ መገናኘት፣ ስለሱ ማወቅ ጀምረሻል ማለት ነው? ማለት ኧረ ምንም ማለት ነው። በሰላም ነው? ሰሞኑን በዚህ ጋር ስታልፊ አይቼሽ አላውቅም። ከዚህ በኋላማ ብታይኝ ባታይኝ ምን አደርግልሃለሁ ብለክ ነው? ወርቅ የሆነች እህቴን አይደል ያስተዋወቅኩ? ደግሞ ረስተኸኛል። ግን የምርህትሽ ናት? አዎ። ምን ነው በመልክ ስለማንመሳሰል ነው? በመልክም ባስተሳሰብም በምንም አትገናኙም ብዬ እኮ ነው። እባክህ እሷ ተፈላሳፊ ስለሆነች ነው ያታለለች። ወይስ ቃላት በማሳመር ታምንበታለህ? ተይ እንጂ ኪዲ፣ ቃላቱንም ለማሳመር እኮ ትንሽ የተሻለ መረዳት ይጠይቃል። ኧረ ሰሞኑን ግን የእናንተ ነገር በጣም እያስገረመኝ ነው። ሰምሮላችኋል? ለማንኛውም ግን እኔን ከመሀል አውጡ። ሰምሮላችኋል ማለት? ያው በጣም እየተቀራረባችሁ ነው። አንተ ላይም በጣም መረጋጋት እያየሁ ነው። እህቴ ግን ይሄን ያህል ብቃት እንዳላት አላወቅኩም ነበር። ለማንኛውም ግን ፍቅር እንዳይዝ ተጠንቀቅ እሺ? ለምን? ለማንኛውም እኔ ሰው ላገኝ እየሄድኩ ነው። በቃ እንዳይረፍድብኝ። ቻው።
ኧረ ሰሞኑን ግን የእናንተ ነገር በጣም እያስገረመኝ ነው። ሰምሮላችኋል? ለማንኛውም ግን እኔን ከመሀል አውጡ። ሰምሮላችኋል ማለት? ያው በጣም እየተቀራረባችሁ ነው። አንተ ላይም በጣም መረጋጋት እያየው ነው። እህቴ ግን ይሄን ያህል ብቃት እንዳላት አላወቅኩም ነበር። ለማንኛውም ግን ፍቅር እንዳይዝ ተጠንቀቅሽ። ትዙዬ አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። አፍቅረሽ ታውቂያለሽ? አዎ። እና ለእኔ ማፍቀሬ በጣም ብዙ ነገሮች እንድረዳና እንዳውቅ አድርጎኛል። ያልሽው ነገር ምንም አልገባኝም። እኔም እንዲገባ አይደለም የነገርኩ። ይቅርታ አድርግልኝና ስለዚህ ነገር ባላወራ ደስ ይለኛል። አንተስ? እኔ ምን ነው? ምንም። እኔ ማፍቀሬ ነው የሚያኖረኝ። ብቸኛ ምክንያት እሱ ብቻ ነው። ማለት? ትዙዬ ወክ ብናደርግ ደስ ይለኛል። እሺ
መቼም ብቻው የሚኖር ወንድ ቤቱ ዘረከክ ማለቱ አይቀርም። ኧረ እንደውም ጥሩ ይዛሃታል። እናቴ እያለች ደግሞ ብታያት ስመጣ ገነት የገባው ያክል ነበር የሚሰማኝ። እውነት ነው። እናት ያለችበት ቤት ገነት ነው የሚመስለው። አዎ እኔ እናቴን የተነጠቁ ጊዜ ነው የህይወት አቅጣጫ የጠፋብኝ። ያኔ ነበር ለምን መኖር እንዳለብኝ ግራ ያለኝ። ለካስ ያለሷ ምንም ህይወት አልነበረኝ። ለኔ እሷን ያጣሁበት ቀን ራሴን ያጣሁበት ቀን ነው። በዚህ ምድር ላይ ደግሞ ራስ እንደማጣት የከፋ ነገር የለም። አይዞ ፈጣሪ ሁሉንም ነገር ለበጎ ነው የሚያደርገው። ትዙ አንድ ነገር ልንገርሽ። ንገረኝ። ምንድነው? አይተው በቃ ሌላ ጊዜ ብነግርሽ ይሻላል። እንዴ ንገረኝ። ምንድነው እሱ? አይቅር ሌላ ጊዜ ብነግርሽ ይሻላል። አንቺ ልጅ ግን ልጁን የማይሆን ነገር ውስጥ ባትከቹ ጥሩ ይመስለኛል። ማለት ምን ውስጥ ነው የምከተው? በቃ በዚህ ልክ መቀራረባችሁን አልወደድኩትም። በኋላ ፍቅር ውስጥ ቢገባስ? ደግሞ ያንቺ ነገር የታወቀ ነው። ስለምን ፍቅር ነው የምታወሪው? ወንድ ልጅ ወንድ ነው። የትኛውም ወንድ በዚህ ልክ ሴት ልጅ አይቀርም። ባይነግርሽ እንኳን አንድና አንድ ምክንያቱ ሊሆን የሚችለው ፍራቻ ብቻ ነው። ቆይ ምንድን ነው የምትቀባጥሪው? በፍጹም አሁን እያልሽ ያለሽው ነገር እየገባኝ አይደለም። ቆይ ማን ነው አንድ ወንድና ሴት ዝም ብለው ጓደኛሞች ብቻ ሊሆኑ አይችሉም ያለው? ማንም፣ ያው ተፈጥሮ ነች። ምን? አይ አንቺን ብሎ መጽሐፍ አንባቢና ፈላስፋ። እቺ ትንሿ ነገር እንኳን መረዳት ያቅትሻል? እሰይ እሺ። ደምን ሆነክ ነው አጣድፍ የጠራኝ? በሰላም ነው? በሰላም ነው ኪቲ። እሺ ጥሩ፣ በሰላም ከሆነ ይልቅ በቃ ውስጥ ገብተን ነው። ከመቼ ጀምሮ? ሞራስ ጉዳይ በጣም ትልቅ ጉዳይ ነው። እሺ በቃ በዛም ደም ቤትህን አይልሃል። በደስታ ቤት ለክፉ አሰጥም። ቆንጆ ቤት አለ። አመሰግናለሁ። እሺ ለምን ነበር ይፈልግ? እንግዲህ በዚህ ጉዳይ ሌላ ማንንም ሰው ላወራ አልችልም። አንቺን ባወራ ይሻለኛል ብዬ ነው እኮ። ምንድነው? መቼም እናቴን ካጣሁ በኋላ ምን አይነት ነገር ውስጥ እንደገባው በደንብ ታውቂያለሽ። ዓለም ምን አይነት እንደተደፋችብኝ የምታውቂው ነገር ነው። አዎ። አንድ ቀን የግቢ በረጋ ተቀምጬ ትዝታን በበራችን ስታልፍ አየኋት። በጣም ነበር የደነገጥኩት፣ በጣም። ከዛ ቀን በኋላ ከአይምሮዬ አታጣቅም። ሁሉ ጊዜ ስታልፍ እከተላታለሁ፣ ግን እንዴት ብዬ መቅረብ እንዳለብኝ አላውቅም። እድሜ ላንቺ፣ የዛን ቀን አስተዋወቅሽን። እሷ ብዙ ጊዜ የምታዘወትርበት ቦታ ጋር በተደጋጋሚ እየሄድኩኝ መገናኘት ጀመርን። እንዳጋጣሚ ሆኖ እሷ ሁሌ የምታዘወትርበት ቦታ ጋር በተደጋጋሚ እየተገናኘን መግባባት ጀመርን። ለመኖር ተስፋ ጥቼ የነበርኩ ልጅ ጭላንጭል ተስፋ ከሷ ጋር ስሆን ታየኝ። ለመኖር ምንም ተስፋ ያልነበረኝ ልጅ ነኝ። ምንም ተስፋ። ከሷ ጋር ማሳለፈውን እያንዳንዷን ደቂቃ በጣም ነበር የምወደው፣ በጣም። ግን ምን ዋጋ አለው? ለሷ ያለኝን ፍቅር እንዴት ብዬ ልንገራት? እንዴት ብዬ እንደምነግራት ስለፈራው ነው አንቺን ላማክርሽ የፈለኩት። የፈራሁት ደረሰ። ያው ለዴቭ አሁን ስላልከኝ ነገር አሁን ላይ ምንም ማውራት አልፈልግም። ማለት ለምን? እኔ እኮ ካንቺ ውጪ ማንም የሚረዳኝ ሰው የለም። እሷንም ካንቺ ውጪ የሚቀርባት ሰው የለም። ቆይ እንዴት ምንም አልልህም ትይኛለሽ? ምክንያቱ እኮ አለኝ። እሱን ደግሞ ሌላ ጊዜ እነግርሃለሁ።
እህቴ ወይ አንተ ያግል ጠይቅሽ ጠይቂኝ። ምንድነው? አንድ ሰው በህይወት የሚኖርበት አንድና ብቸኛው ነገር አንቺ መሆንሽን ብታቂ ምን ይሰማሻል? ምን አይነት ጥያቄ ነው ደግሞ ይሄ? የጠየኩሽን ብቻ መልሽልኝ። በመጀመሪያ ደረጃ እኔ የማንም ሰው የመኖር ብቸኛ ምክንያት ልሆን አልችልም። ብትሆኚ እኮ ነው ያልኩሽ። እየጠየቅሽኝ ያለሽው ነገር በፍጹም ሊሆንና ሊፈጠር የማይችል ነገር ስለሆነ እኮ ነው። ይኸውልሽ የአንድ ሰው የመኖር ዕጣ ፈንታ የሚወሰነው በእኔ በትንሹ እጅ ሳይሆን በትልቁ በፈጣሪ እጅ ነው። እኔም እኮ አንድ ሰው እንደዚህ ብሎኝ ነው እና ምን እንደማደርግ ግራ ስለገባኝ ነው። ጅል ከህልም ንቃ በይው እባክሽ። ሲጀመር ቢልሽም ውሸት ነው። እኔ እንደዚህ አይነቱ መጃጃል አይገባኝም። ያነገሩ ልክ ነሽ። ለትዝታ ልነግራት አስቤያለሁ። እኔ ግን ዴቭ ትንሽ ብትዘጋይ ባይ ነኝ። ለምን? በቃ ልጅቷ አሁን ለፍቅር ግንኙነት ዝግጁ አይደለች። አልገባኝም። ይኸውልህ ዴቭ በነበራት የፍቅር ግንኙነት ከባድ ነገር ገጥሟታል እና ከዛ ጊዜ በኋላ ወንድ ልጅ ልታምንና ልትቀርብ እየቻለች አይደለም። ስለዚህ አንተም ደግሞ እንደዛ ብትላት ልትርቅ ነው የምትችለው ወይ ደግሞ ትጎዳለች። እኔ ደግሞ ያንን ፈርቼ ነው። ቆይ ምንድን ነው የገጠማት? እንደዛሽ ቀን ደስተኛ ሆና አይቻት አላውቅም ነበር። ምንድን ነው ትዙ የሁሉ ፈገግታ? እህቴ ፍቅር ያዘኝ። ፍቅር ነው ያልሽው? አዎ ፍቅር ያዘኝ። ቢኒ በፍጹም በዚህ ደረጃ ልቤን ያቀልጧል ብዬ አስቤም ገምቼም አላውቅም። በጣም ነው የወደድኩት እህቴ። በጣም የሚገርም ነው። ግን በመጀመሪያ ተረጋጊ እሺ። ይሄ ነገር ግን የጤና አልመሰለኝም። የጤና ነው እህቴ፣ የጤና ነው። በቃ ከዚህ በኋላ ካለሱ ዓለም ሁሉ ባዶ መስላ ነው የምትታየኝ። እንደውም እዚህ አምጥቼ አስተዋውቅሻለሁ። እሺ እስቲ አምጪውና እናየዋለን። እሺ እህቴ አመጣዋለሁ፣ አስተዋውቅሻለሁ። ቢኑ ወይ ኪዱ እኮ አስተዋውቂኝ ብላኛለች። አስተዋውቅሃለሁ። እሺ እሺ ደስ ይለኛል። የኔ ፍቅር ወይ ትዙዬ፣ መቼም ቢሆን እንደዚህ እወዳለሁ ብዬ አስቤም ገምቼም አላውቅም ነበር። ፍቅር ግን ምን አይነት ምትሃት ነው ትዙዬ? አንቺ እኮ አሁን ገና ነው የወደድሽኝ። እኔ ግን ባየሁሽ ቅጽበት እኮ ነው የወደድኩሽ። እሺ አሁን እህቴ ላስተዋውቅሽ። እሺ እንግዲህ ከምንም በላይ የምወደውና የማፈቅረው ቢኒያም ማለት እሱ ነው። እሺ ስላወቅኩ በጣም ደስ ብሎኛል። አመሰግናለሁ። እህትሽን በጣም ነው የማፈቅራት። እንደሱ አይነት እህት ስላለችሽ በጣም እድለኛ ነሽ። አይደል? ቢኒ እህቴ ደስ ትላለች። አዎ በጣም ደስ ትላለች። በቃ አንቺ ተመለሽ፣ እኔ እሄዳለሁ። ትንሽም ቢሆን እሸኝሃለሁ። ትናፍቀኛለህ እኮ። ትዝዬ እኔ እናት አይሆንም፣ ትደክሚብኛለሽ ብዬ እኮ ነው። አይደክመኝም። ደግሞ ልቤ በናፍቆት ከሚታፈን ቢደክመኝ ይሻለኛል። ኧረ ችግር የለውም። ማታ ቪዲዮ ኮል ደውዬልሽ እስከፈለግሽ ሰዓት ድረስ እናወራለን። በአንድ አፍ ግን በኋላ ማፋፈር የለም። ትደውልኛለህ? አዎ ቤት ልግባና እደውልልሻለሁ። ቻው በቃ። ትዙ ትንሽ ብትጠነቀቂ ጥሩ ይመስለኛል። ምኑን ነው የምጠነቀቀው? በቃ ቢያንስ እኔ ካንቺ ወንዶችን በደንብ አድርጌ ያውቃለሁ እና በቃ ዝም ብለሽ ልብሽ የምትሰጫቸው አይነት ፍጥሮች አይደሉም። ኪዱ ምን ማለት ፈልገሽ ነው? ለምን ለማለት የፈለግሽውን በግልጽ አትነግሪኝም? ትዙ ይኸውልሽ በቃ ቢኒያም እንዳልሽውን ያላመንኩትም
ምን ማለት ነው? አላመንኩትም ማለት ቢኒያው ምኑን የማይታመነው? እኔ አላቅም፣ ግን ውስጤ ስለሱ ጥሩ ነገር እየነገረኝ አይደለም ያለው። እኔ ደግሞ ውስጤ ያለኝ ነገር ሁሌም ትክክል ሆኖ ነው የማገኘው። እህቴ፣ እኔ አንቺ እንድትጎጂ አልፈልግም። በኋላ ላይ ተጎድተሽ ማየት ስለማልፈልግ ነው ይህንን የነገርኩሽ። እሰይ እሺ፣ ይኸውልሽ በይሳ ምንም ነገር ብትኝ አልሰማሽም። ሲቀጥል ደግሞ አንቺ ውስጥሽን እንደምታምኚ እኔም ውስጤን አምነዋለሁ። ከዚህ በኋላ ስለ ቢኒ ምንም አይነት መጥፎ ነገር ለመናገር ብትሞክሪ እንጣላለን። እሺ ኪዱ፣ ነግሬሻለሁ። ትዙ ይሄ ፍቅር ግን ተጧጥፏል። ተጧጥፏል ብቻ በቃ ከቢኒ ውጭ ሌላ ስለምንም ነገር ማሰብ ነው ያልቻልኩት። ብታይ የኔ የዋ ወንድ ሆኖ የዋ የለም ባክሽ። አንቺ ስለምታወራቸውና ስለምታያቸው አይነት ወንዶች ምንም አውቀው ነገር የለም። ቢኒ ግን ከየዋም የዋ ነው። እሺ የሚፈልገው ነገር አግኝቷል? አዎ በሚገባ። ምን? አዎ የሚፈልገውን ነበር፣ እኔን አግኝቶኛል። ከኔ ለማንን ይፈልጋል? ይሄኔ ቂል። እኔ እኮ ለማለት የፈለግኩትኝ አብራችሁ አድራችኋል ወይ ነው። እንዴ አብራችሁ ተኝታችኋል? እንዴት እንደዚህ ይሆናል? እኔን እያወቅሽኝ እንዴት እንደዚህ አይነት ጥያቄ ትጠይቂኛለሽ? አሁን ገብቶኛል። እሺ ግን ከንፈር መሳሳም ምናምንስ? አይ ሊሰማኝ ሞክሮ እንደማልፈልግ ስነግረው ከዛ በኋላ ተወኝ። አይተውሽም። ምክንያቱም አሁን እምቢ ብለሽዋል፣ ድጋሚ ይሞክራል። ያኔ እምቢ ካልሽው ደግሞ ያኮርፍሻል። ከዛ ደግሞ አብረን እንተኛ ምናምን የሚል ነገሮች ይመጣሉ። ለማንኛውም ራስሽን ጠብቂ። ለማንኛውም እኔ ጓደኞቼ እየጠበቁኝ ነው፣ ልሂድ። ጠንቀቅ በይ እሺ። ምስኪኗ እህቴ በቻ
ትዙ ምን ሆነሻል እንዴ? ይሄን ነገር እንደማልፈልግ ነግሬክ ነበር። ቆይ ምን ችግር አለው? ቅድስት ትክክል ነበረች ማለት ነው። ቆይ ቅድስት ምንድን ነው ያለች? ምንም አላለችም። እደውልልሃለሁ። መጀመሪያም ቢሆን እኮ ነግሬሽ ነበር። አንቺ ግን የኔን ምክር አልሰማማልሽ እንጂ ነግሬሽ ነበር። በእውነት በጣም ነው ያዘንኩት። በጣም ጭራሽ ምን ችግር አለው ይላል እንዴ? ምክንያቱም ከሁሉም ሴት ጋር የሚያደርገው ነገር ስለሆነ ለሱ በጣም ኖርማል ነገር ነው። ምን? ቆይ አንቺ ስለ ቢኒ የምታውቂው ነገር አለ እንዴ? ኧረ አላውቅም። እና እንዴት በዚህ ልክ እርግጠኛ ሆነሽ ልታወሪ ቻልሽ? ምክንያቱም እንደሱ አይነት ወንዶችን በደንብ ስለማውቃቸው። ለነገሩም እንደሱ አይነት እላለሁ። ሁሉም ወንዶች አንድ አይነት አይደሉም። አንቺ ደግሞ ሲነገርሽ ካላየው አላምንም አልሽ። እሱ እኮ ከኔ ውጭ ሌላ ከማንም ሴት ጋር ግንኙነት እንዳልነበረው ነግሮኝ ነበር። ነግሮሻል? ጥሩ ነው። እና ግን አመንሽው እንዴ? የማፈቅረውን ሰው ካላመንኩኝ ታዲያ ሌላ ማንን ላምን ነው? ታዲያ ቆይ ምን እንዲልሽ ጠብቀሽ ነበር? ለነገሩ እኔ ምን አገባኝ? ለአንቺ ስለሱ ማስረዳት ማለት ድንጋይ ላይ ውሃ እንደማፍሰስ ነው። ለማንኛውም አሁንም ተጠንቀቂ ከማለት ውጪ ምንም ልልሽ አልችልም። እሺ? አቤት ቢኒያም። ሰላም ቅድስት፣ ትዝታ የለችም እንዴ? አዎ የለችም። ቆይ አንተ ለምንድን ነው ከተባነነ ለምን አትፈታቱ? ምኑን የተባነነው? ለምን እንደፈለግካት እኮ ግልጽ ነው። ስለዚህ በቃ እሷ ከፈታችን ለምን አንተም አትፈታም? እኔ ትዝታን በጣም ነው ማፈቅራት። ከሷ ውጪ አይደለም በህይወት መኖር መተንፈስ ራሱ እኮ አልችልም። ይኸውልህ ይሄንን ምላስ ለሁሉም ወንዶች ስለታደለ እናውቀዋለን። ስለዚህ የትም እናገኘዋለን። ለማንኛውም መልእክትህን እንደወረደ አደርስልሃለሁ። ቻው። ቆይ እየሰማሽው አይደል እንዴ? ከኔ ተለይቶ አንድ ቀን እንኳን ማደር አቅቶት እንዴት እንደሆነ። ምን አለበት አንድ እንኳን አይኔን እንዳያው ብትፈቅጅለት? ድሮም ጠርጥሬያለሁ። በዛ ቅቤ ምላሱ እንዳሰመጠሽ። ምን? ያው ለማንኛውም አሁን ላይ እያደረገው ያለው እያንዳንዱ ነገር ከአንቺ የሚፈልገው ነገር እስኪያገኝ ድረስ ነው። እህቴ አሁንም ቢሆን አትሸወጂ እባክሽ። ግን እኮ ኪዱ እኔም እወደዋለሁ። አንድ ቀን እንኳን ካለሱ ማደር የምችል አይመስለኝም። ኧረ እንደዛ ነው? አዎ ቅድስት። አሁን ደግሞ ያለውን ከሰማሁኝ በኋላ አይኑን ሳላይ እንኳን ማደር የምችል እየመሰለኝ አይደለም። በጣም ጥሩ። ለማንኛውም ከዚህ በኋላ ስለሁለታችሁም አይመለከተኝም። እሺ? ከፈለግሽ ሂጂለት። እሺ። በጣም ይገርማል። እሺ ከዛ በኋላስ ምን ተፈጠረ? ከዛ እኔ እህቷ የምነግራትን ነገር ምንም አልሰማም አለች። ድጋሜ ሄዳ ተለጠፈችበት። እሱም ደግሞ እንደለመደው በዛ ቅቤ ምላሱ ሸንግሎ አለሳልሶ ድጋሜ የራሱ አደረጋት። አንድ ቀን ብቻ አብሯት ተኛ። ከዛ ግን የት ይግባ የት ይውጣ ምንም የሚታወቀው ነገር የለም። ደብዛውን አጥፍቶ ጠፋ። ቢፈለግ ምንም ሊገኝ አልቻለም። ቆይ ቤቱን አታውቀውም ነበር? ወይ ቤት! አንተ ትቀልዳለህ። ሁሌ የሚያገኛት ውጪ ነው። አብረው እንኳን ሲተኙ ሩም ይዞ ነው። እሺ ከዛስ ምን ሆነ መጨረሻው? ምን ይሆናል ብለክ ነው? እህቴ ከዛ ህመም እስክታገግም ድረስ ብዙ ጊዜ ቢፈጅባትም ግን ምን ያህል እንደታመመች ምን ያህል እንደተሰቃየች የምናውቀው እኔና እሷ ብቻ ነን። ጊዜ ቢወስድባትም እሱን ለመርሳት ግን በቃች። ከዛ በኋላ ግን የትኛውንም ወንድ ወደ ህይወቷ ማስገባት አልፈለገችም፣ አልቻለችም። ካንተ በፊት ብዙ የማውቃቸው ወንዶች የፍቅር ጥያቄ አቅርበውላታል። ሊያገቧትም ሞክረዋል። በገንዘብም ብቻ በብዙ ነገር እሷን ለማግኘት የማይሞክር ወንድ አልነበረም። ትዝታ ግን አንዴ ልቧን ስለቆለፈችው ወደ ህይወቷ የሚመጡ ወንዶች በሙሉ አንገታቸውን ደፍተው ነበር የሚመለሱት። በጣም ይገርማል። ምን አይነት ነገር ነው የነገርሽኝ? በፈጣሪ እንደውም አንተ እንዴት እንደቀረበችና እንዳዘነችልህ በጣም ነበር የገረመኝ።
እሺ አሁን ምን እንዳደርግ ነው የምትመክሪኝ? ለጊዜው ምንም ነገር ባትላት ባይ ነኝ። ተሳስተ የፍቅር ጥያቄ ካቀረብክላት እምትሸሽ ነው የሚመስለኝ። ምን አይነት ነገር ነው በፈጣሪ? እኔ የምልሽ ዳዊት ግን ደህና ነው? ደህና ነው። ምን ይሆናል ብለሽ ነው? ብቻ ግን የፈራሁት አንድ ቀን ይሄ የሚጠጣው መጠጥ እንዳይደፋው ነው። ኧረ እባክሽ እኔ ያን ሁላ ጊዜ ስጠጣ ምንም ያላልሽኝ አሁን ለሱ ሲሆን ማዘን ምን ይሉታል? አሁን የተናገርኩት እኮ ለሁለታችሁም ይሆናል። እሱ እኮ እንዳንቺ ጊዜ ለማሳለፍ ብሎ አይደለም የሚጠጣው፣ ከገባበት ሀዘን ለማምለጥ እንጂ። በይ እሺ ይሁንልሽ። አንድ ጥያቄ ልጠይቅሽ? እሺ ጠይቂ። ቆይ ለምንድን ነው ከዳዊት ጋር በየቀኑ የምትገናኙት? ማለት መገናኘታችሁ ምን ክፋት አለው? ኧረ ምንም ክፋት የለውም። እንደውም መገናኘታችሁ ክፋት ሳይሆን ጥሩ ነገር ነው ያለው። ያው ብቻ ግን በጣም ለውጥ እያየሁበት ነው። ምን አይነት ለውጥ አይተሽበት ነው? በቃ ተስፋ ከመቁረጥ ወደ ተስፋ ማድረግ ስሜት እየገባ ነው። ተመስገን ነው። ተሳክቶልኛል ማለት ነው። በሚገባ ግን አደራ እንዳትርቂው እሺ? ያስተካከልሽውን ድጋሚ እንዳታበላሽ። ማለት በቃ ተናገርኩ። ዳዊት ግን በህይወትህ ምንድነው ማድረግ የምትፈልገው? ማለት አልገባኝም። ማለት ማሳካት ወይም ማድረግ የምትፈልገው ነገር የለም? ዝም ብለህ ነው መኖር የምትፈልገው? በእርግጥ አንድ የምፈልገው ነገር አለ። በቃ እሱን ነገር የኔና የኔ ማድረግ ብቻ ነው ፈልገው። ምንድነው እሱ? አሁን ላይ እንኳን አልነግርሽም። ፈጣሪ ካለልኝ ሲሳካልኝ ነው የምነግርሽ። እሺ ግን አንድ አላማ ሊኖረው ይገባል። እሱ እንዳለው ነው የሆነ የምታልመው ነገር መኖር አለበት። ማለት አልገባኝም። ማለቴ በቃል በቃ ከዚህ በኋላ መጠጥ ማቆም አለብህ። ራስህን መቀየር አለብህ። ስራ መጀመር አለብህ። እስቲ ሞክራለሁ። እናቴ እኮ እያለች ምን አይነት ተስፋ ምን አይነት ኃይል እንደነበር የምታይ ኖሮ። አይዞ የሷን ያህል ባይሆንም አሁን ደግሞ ነው ያለውልህ። በቃ ተመለስ። ትዙዬ በጣም ነው የማመሰግነው። ኧረ ምስጋና ያስፈልገው። ለምንም ተመሰግነኝ። እንደዚህ ተስፋ በቆረጥኩና በወደኩበት ሰዓት የቀረብሽኝ ተስፋ የሰጠሽኝ ቅድም ደግሞ እኔ ያለውልህ ያልሽኝ አንቺ ብቻ ነሽ። አንቺን ሰው ሳይሆን ፈጣሪ ነው ወደ እኔ ላከሽ። ጓደኝነት ለመቼ ነው? ለእንደዚህ ቀን ካልሆንኩ። አንቺ ለኔ ከጓደኛም በላይ ነሽ። መቼም ምን ያለውልህ ያለችኝ ለኔ የሆነ ስሜት ቢኖራት ነው አይደል? አይ ግን ደግሞ ባይሆንስ? ግን ታዲያ ለምን በዚህ ልክ ታስብልኛለች? ለማንኛውም አሁን ቃል እንደገባሁላት ራሴን ቀይሬ ላሳያት ይገባል። አሁን ካለባበሴ መጀመር አለብኝ። አምላክ ሆይ እባክህ አንተ እርዳኝ። ለእናቴ ምትክ የሆነች ሴት ወደ ህይወቴ እንደገባች ካደረግክ በኋላ አታንሳኝ። እስከ ዛሬ ይሄንን ዳዊት ይደብቀው ነበር። ይሄን ዳዊት ነው ደብቄው ነበር። አንቺ ግን አውጣሽ። በእውነት እንደዚህ ነው ስላየሁ በጣም ደስ ብሎኛል። እኔም አንቺ ስላለሽኝ በጣም ደስ ሌላም ነገር አለ። ምንድነው? ከዚህ በኋላ መጠጥ የተባለ አለ። የምርህን ነው?
ዛሬ ደግሞ ምን ተገኝቶ ነው የሁሉ ደስታ? ኪዱ ዛሬ በጣም ነው ደስ ያለኝ። ዳዊትን ብታየው ሌላ ሰው ሆኖልሻል። ማለት ምን ሆነ? በቃ አለባበሱ፣ ሁኔታ በሙሉ ነው የተቀያየረው። እውነት በጣም ደስ ይላል። እድሜ ላንቺ። እንዴ አንቺ ደግሞ እኔ ምን አደረኩለትና? ያደረግሽውንማ አንቺና እሱ ብቻ ናችሁ የምታውቁት። ግን የአንድ ሰው ህይወት መለወጥ ምክንያት መሆን በጣም ትልቅ ነገር ነው። በዛ ላይ ደግሞ እኮ ስራ ሊጀምር ነው። ደስ አይልም? የምርሽ ነው? ይሄማ ትልቅ የምስራች እኮ ነው። ትዙ ግን ቆይ ዳዊት ምንም ነገር አላለሽም? ምን ሊለኝ ይችላል? ምንም አላለሽም? እሱም እንዳንቺ በአንቺ ምክንያት ነው እንደዚህ የተለወጥኩት ብሎ ሊያመሰግነኝ ፈልጎ ነበር። ግን እኔ ምንም ነገር እንዳደረግኩለት ስላልተሰማኝ ምንም አልመሰለኝም። መጣ ዳዊት፣ እያደረግካቸው ያላቸው ነገሮች በጣም ከልክ በላይ እየፈጠኑ ነው። ማለት ምኑን የፈጠነው? በቃ እኔ መለወጥህና እኮ ያለው ነገር በጣም ያስደስተኛል። ግን ደግሞ ትዝታ ላይ ያለው ነገር በኋላ አልፈልግህምና ልርቅ እፈልጋለሁ ምናምን ብትል የማይሆን ነገር ነው የሚፈጠረው። ድጋሚ ወደማትፈልገው ወደ በፊት ህይወት ልትቀየር ነው ማለት ነው። እኔ አላውቅም ኪዲ፣ እኔ ምንም አላውቅም። እኔ የምፈልገው አሁን እሷ ለዘላለም እስከ አጠገቤ እንድትሆን ብቻ ነው። በቃ ንገራት። አዎ ንገራት። እንደምታፈቅራት ንገራትና የሚፈጠረውን ነገር በጸጋ መቀበል ይሻላል። እኔ እኮ ሁልጊዜ ልነግራት እፈልጋለሁ፣ ግን እፈራለሁ። ግድ የለህም ንገራት። ይሻላል። እሺ እነግራታለሁ። ለምንድነው እንደዚህ አጣጥፈክ የፈለከኝ? በሰላም ነው? ደህና ነህ? በሰላም ነው እንዴ? እኔ ደግሞ የሆነ ነገር የሆንክ መስሎኝ ነበረ። ስማ፣ ደህና ነኝ። ታዲያ ምንድነው ልትለኝ የፈለከው? ትዙዬ፣ ያው እኔ ከእናቴ ሞት በኋላ የተፈጠረውን ነገር አለም አንቺ ሙሉ የሰፈሩ ሰው የሚያውቀው ነገር እንደሆነ ታውቂያለሽ። ራሴን ጥዬ ራሴን መጠጥ ውስጥ ደብቄ ለምን እንደምኖር ማላቅ ዝም ብዬ ሰው ነበርኩኝ አንቺን እስካገኘሽ ድረስ። አዎ ትዙዬ፣ አንቺን ለመጀመሪያ ጊዜ ያወኩሽ የሚመስልሽ ያን ጊዜ ከቅድስት ጋር መንገድ ላይ የተገናኘ ጊዜ ነው። እኔ ግን ከዛ በፊት ነበር ማቀሽ። ሁሉ ጊዜ በር ላይ ስቀመጥ አንቺም ወደ ቤተክርስቲያን ስትመላለሽ ሁሌ ነበር ማይሽ። ከዛ ወደዚህም ስትመጪ የምከተልሽ በልቤ ነው ዝም ብዬ ወደድኩሽ። የዛ ቀንም እዚህ ስትመጪ ያገኘሽን የምትቀመጭበትን ቦታ ስለማቅ ቀድሜሽ መጥቼ ነው። ትዙዬ፣ እኔ ሳትቀርቢኝ ሳንግባባ ሳንተዋወቅ ጀምሮ አፈቅርሻለሁ። ለዛም ነው አንቺ የምትይኝን ማንኛውንም ነገር ሳላቅማማ ዝም ብዬ የማደርገው። ትዙ፣ ይቅርታ ዳዊት፣ እኔ አሁን ምንም ነገር ልልህ አልችልም። ዛሬ በጣም ከፍቶኝና ልቤ ተሰብሮ ነበር። ግን ሳይደግስ የማይጣለው ፈጣሪ ለካ አንቺ ሊያገናኘኝ ነበር እዛ ቦታ ይወስደኝ። እኔ ምንም አላደረኩልህም። በእርግጥ የሰው ልጅ ሲከፋውና ሲያዝን ከሰው ጋር ሲወያይ ትንሽ ቀለል ይለዋል። ስላወራና ስለተወያየን ብቻ ሳይሆን አንቺ ጋር የሆነ ለየት ያለ የሚያረጋጋ መንፈስ አለ። አፍቅረሽ ታውቂያለሽ?
አዎ እና ለእኔ ማፍቀሬ በጣም ብዙ ነገሮች እንድረዳና እንዳውቅ አድርጎኛል። ያልሽው ነገር ምንም አልገባኝም። እኔም እንዲገባ አይደለም የነገርኩ። ይቅርታ አድርግልኝና ስለዚህ ነገር ባላወራ ደስ ይለኛል። አንተስ? እኔ ምን ነው? ምንም። እኔ ማፍቀሬ ነው የሚያኖረኝ። ብቸኛ ምክንያት የሱ ብቻ ነው። አንቺ ልጅ ግን ልጁን የማይሆን ነገር ውስጥ ባትከቺው ጥሩ ይመስለኛል። ማለት ምን ውስጥ ነው የምከተው? በቃ በዚህ ልክ መቀራረባችሁን አልወደድኩትም። በኋላ ፍቅር ውስጥ ቢገባስ? ደግሞ ያንቺ ነገር የታወቀ ነው። ስለምን ፍቅር ነው የምታወሪው? ወንድ ልጅ ወንድ ነው። የትኛውም ወንድ በዚህ ልክ ሴት ልጅ አይቀርም። ባይነግርሽ እንኳን አንድና አንድ ምክንያቱ ሊሆን የሚችለው ፍራቻ ብቻ ነው። ማሳካት ወይም ማድረግ የምትፈልገው ነገር የለም? ዝም ብለክ ነው መኖር የምትፈልገው? በእርግጥ አንድ የምፈልገው ነገር አለ። በቃ እሱን ነገር የኔና የኔ ማድረግ ብቻ ነው ፈልገው። ምንድን ነው እሱ? አሁን ላይ እንኳን አልነግርሽም። ፈጣሪ ካለልኝ ሲሳካልኝ ነው የምነግርሽ። ዳዊትን ብታየው ሌላ ሰው ሆኖልሻል። ማለት ምን ሆነ? በቃ አለባበሱ፣ ሁኔታ በሙሉ ነው የተቀያየረው። ነት በጣም ደስ ይላል። እድሜ ላንቺ። እንዴ አንቺ ደግሞ እኔ ምን አደረኩለትና? ያደረግሽውንማ አንቺና እሱ ብቻ ናችሁ የምታውቁት። ግን የአንድ ሰው ህይወት መለወጥ ምክንያት መሆን በጣም ትልቅ ነገር ነው። በዛ ላይ ደግሞ እኮ ስራ ሊጀምር ነው። ደስ አይልም? የምርሽን ነው? ይሄማ ትልቅ የምስራች እኮ ነው። ትዙ ግን ቆይ ዳዊት ምንም ነገር አላለሽም? ምን ሊለኝ ይችላል? ምንም አላለሽም? ቆይ ለምንድን ነው የሆንሽውን ነገር ማትነግሪኝ? ምንድን ነው የተፈጠረው? ምን ልንገርሽ? ቆይ ምን ብዬ ላስረዳሽ? የሆንሽውን ነዋ። ምንድን ነው የሆንሽው? ንገሪኝ። ዳዊት ምን ሆነ? ነገረሽ? ምን? አንቺም ታውቂ ነበር እንዴ? አዎ አውቅ ነበር፣ ግን ብዙ ጊዜ ላሳይሽና ላስረዳሽ ላስጠነቅቅሽ ብዙ ሞክሬያለሁ። አንቺ ግን ምንም ልትረጅኝ አልቻልሽም። ታዲያ አሁን እንግዲህ የሰው ልጅ በህይወት የመኖር ብቸኛ ምክንያት መሆንሽን ስትረጂ ምን ተሰማሽ? እሺ አሁን ቆይ ምን ልታደርጊ ነው? እኔማ ምን አማራጭ አለኝ? በቃ ከዚህ በኋላ እኔ እንዳያገኝ ማድረግ ብቻ ነው። ትዙ፣ እሱ በጭራሽ መሆን አይችልም። እንዴ ለምን? ምክንያቱም ልጁ አፍቅሮሻል። እንደዚህ ቆሞ እየሄደ ያለው በአንቺ ምክንያት ነው። ስለዚህ አንቺን አጣ ማለት ነገ ላይ የሆነ ነገር መፍጠሩ አይቀርም። ለሚያደርገው ነገር ግን እንዳትጸጸች ነግሬሻለሁ።
ቆይ እኔ ምን ላድርግ? ጨነቀኝ እኮ ኪዲ። ይገባኛል፣ ግን እኮ ያለውን ነገር እያስረዳኋት ነው። አንተም ደግሞ እስቲ ትንሽ ጊዜ ስጣት። ጊዜ 15 ቀን ሆነን እኮ ከዚህ በላይ። እሺ ምን እያሰበች እንደሆነ እኔ እጠይቃታለሁ። ካልሆነ በቃ ቤት መተህ ታወራታለህ። እሺ በቃ ኪዲዬ፣ ግን በቃ የሆነ ነገር አድርግልኝ። የምችለውን አደርጋለሁ፣ ግን አንተ ተረጋጋ። እሺ ኪዲዬ። ትዝታ ግን ምን እየሆንሽ ነው? ቆይ ምን እያደረግሽ ነው ያለሽው? ምን አደረግኩኝ? ልጁን ለምንድን ነው አግኝተሽ የማታወሪው? ደግሞ ወደ መጠጡ ተመልሶልሻል። እንኳን ደስ ያለሽ። እሺ ቆይ እሺ ምን ማድረግ እችላለሁ? መቼም ቢሆን ሊሆን የማይችል ነገር እንደሆነ ታውቂያለሽ አይደለ? ለምንድን ነው የማይሆነው? ገና ለገና በቢኒያም እንደዛ የዛ ሰይጣን ስም አታንሽብኝ። አላነሳብሽም፣ ችግር የለውም እመኚ። ግን የእሱንም ቢሆን ያደለው እንደ ነግሬሽ እንደዚህ የተፈጠረው። የዳዊትንም ደግሞ መኝ ልንገርሽ፣ ብታጪው በጣም የሚቆጭሽ ልጅ ነው። እኔ መቼም ቢሆን ወንድ አጣው ብዬ አልቆጭም። እሺ ለማንኛውም እሺ እንዳወራው ነው ለምትፈልጊው አወራዋለሁ። እሱም አንድ ነገር ነው። ዳዊት፣ እኔ አሁን ልልክ የምችለው አንድ ነገር ቢኖር ላፈቅርክ እንደማልችልና አብረን መሆን እንደማንችል ልነግርክ ነው። ለምን ትዙ? ምክንያቱም እኔ አንድ ጊዜ አፍቅሬ ወድጄ ሰው አምኜ ሁሉንም ነገር ጨርሻለሁ። አሁን ወንድ ልጅ ማፈቅርበት ምንም አይነት ልብ የለኝም። እኔ እኮ በአንድ ጊዜ እመኘኝም አፍቅረኝም አላልኩሽም። ብቻ እኔ ላንቺ ያለኝ ፍቅር ነው የነገርኩሽ። አውቃለሁ፣ ግን በፍጹም ሊሆን አይችልም። በጣም አዝናለሁ ዳዊት። ከዚህ በኋላ ላገኘው አልችልም። መልካሙን ሁሉ እመኝልሃለሁ። ምን ተፈጠረ? ምንም። ቆይ አላገኘሽው? አግኝቼዋለሁ። አግኝቼው እውነቱን እንድነግረው ነው ነበር የፈለግሽው? አዎ እኮ። እሺ ምን አልሽው? ምን አወራሽው? የኔና የሱ ነገር መቼም ሊታሰብ እንደማይችልና እንደማይሆን ነገርኩት። ምን? በቃ ጨክነሽ እንደሱ አልሽው? አዎ። በጣም ታሳዝኛለሽ። እሺ በጣም ታሳፍሪያለሽ። ትዝታ ምንድን ነው ያደረግሽው? ጥሩ ሰዓት መጣሽ። ያው ያወራችሁትን ነግራኛለች እና በጣም ነው ያዘንኩት። አይ ችግር የለውም አትዘኝ። የሚወዱትን ሰው ለማግኘት እንዳለ ማጣትም አለ። ስለዚህ ኖርማል። ግን ቆይ ደህና ነህ አይደል? አዎ። ምን ነው? አይ እኔ እንጃ ነገሩን ቀለል ስታደርገው ነው። ባካብደው ምን አመጣለሁ ብለሽ ነው? ኪዲ አንድ ነገር ላስቸግርሽ። እሺ ችግር የለውም። ምንድን ነው?
ትዝታ ስጫት። አደራ እሷ ብቻ እንድታነበው ነው የምፈልገው። እሺ አይዞህ። እሺ ኪዲ፣ አንቺንም በጣም ነው የማመሰግንሽ። በቃ አሁን ረፍት አድርግ። እኔ ነገ እመጣለሁ። ሰላም ነው። ቻው። ምንድነው? አንብቢው። ዳዊት ነው የሰጠኝ አንቺ። ምንድነው እሱ? እሱን ከፍተሽ እያነበብሽው ብትረጂ ይሻላል። ትዙዬ፣ የኔ ትዝታ፣ የኔ ፍቅር፣ ለመኖር የነበረኝን ጉጉት ስላቀጣጠልሽልኝ አመሰግናለሁ። ተጫዋቿ፣ ሳቂታዋ፣ ለሰው አሳቢዋ፣ አንቺን በማወቄ በማየቴ በማውራቴ በመንካቴ በጣም እጅግ በጣም ደስተኛ ነኝ። ከምታስቢው በላይ አፈቅርሻለሁ። ግን ፈጣሪ አላለውም እና የኔና ያንቺ አብሮ መሆን አልተፈቀደም። ጥቂት የደስታ ጊዜያትን እዚህ ምድር ላይ እንድታሳልፍ ስላደረግሽኝ አመሰግናለሁ። አሁን ግን አንቺን አጥቼ በህይወት መቆየት ስለማንችል ከእናቴ ሐዘን ጋር ስለሚከብደኝ እናቴን ለመከተል ወስኛለሁ። ትዙዬ፣ መልካሙን ሁሉ እመኝልሻለሁ የኔ ልጅ። ለካ የአንዱ መኖር ለአንዱ ተስፋ፣ የአንዱ መሳቅ ለአንዱ ደስታ ነው። ስንኖር ለራሳችን ይመስለናል፣ ስንስቅ ስንደሰት ለራሳችን ይመስለናል። ሌሎች የኛ መኖር እንደሚያኖራቸው፣ የኛ ደስታ እንደሚያስደስታቸው እንዘነጋለን። ዳዊት ሁሉም ነገር የጨለመበት እኔ ይህንን ህይወት ስላልተረዳሁት ነው። አሁን ግን ገብቶኛል። ከራስ አልፎ ለሰው መትረፍ እንዴት መታደል ነው። ለአሁን እሱ በህይወት መትረፉ ብቻ ተስፋ ነው። የወደፊቱን ፈጣሪ ያውቃል። መቼስ መቆየት ደግ ነው። ተመስገን።